እንግዲህ ይሄን ጁስ ይሄን የመሰለ ጁስ ከምን እንዳዘጋጀሁት ሙሉ ቪዲዮውን ተከታተሉ። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ይሄን ጁስ እንግዲህ በጣም ብዙ ጥቅም አለው። ጠጥታችሁት እስኪ ለ15 ቀን ያህል ሞክሩትና የመዳም ቅመሞች ከዛ በኋላ ታመሰግኑኛላችሁ። አሁንም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አበረታቱኝ። አዲስ ጀማሪ ነኝ። ወአለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ ውድ ቤተሰቦቼ? ያለሁ አልሐምዱሊላህ። እናንተስ እንዴት ናችሁ? ስራ፣ ጤንነት፣ አፍያ እንዴት ነው? ከኔ ጋር ሁሉ ሰላም ነው። ምስጋና ለአላህ ለዓለማቱ ጌታ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። የአላህ ሰላምና እዝነት አይለያችሁ እያልኩኝ ውድ ቤተሰቦቼ ደግሞ ዛሬ በጣም ቀላልና ለየት ያለ የጁስ አሰራር ይዤላችሁ መጥቻለሁ። እንግዲህ በአረብ ቤት የማይጠፋ አረቦቹ መጥበህ እንዲሁ ከስንት አንዳንድ ቀን ካልሆነ በቀር የማይጠፋ ነው። ለራሳችሁን ብትጠቀሙት በጣም ቆንጆ ነው። የምር ወላሂ በጣም ነው የሚጠመው። ራሱ ደግሞ ለፊት ጥራት፣ ለተለያዩ ነገር፣ ለብዙ ነገር ይጠቅማል። ከዚህ የሴትዮ ልጅ ሁልጊዜም ነው የሚጠቀሙት። እኔም ለእነሱ ነው የምሰራው አብዛኛውን። ያው ለእነሱ ስንሰራ ደግሞ ለራሳችንም ቀመስ ማድረግ አለ አይደል? እናም ዛሬ ደግሞ ልሰራላችሁ የመጣሁት 2 ሎሚና 1 ኪያር እና የናና ቅጠል ተጠቅሜ ቆንጆ ጁስ ነው። ከረኑ ራሱ እንዴት እንደሚያምረውትማ እና ደግሞ በመቀጠል ልጫውን ባለፈው የሎሚና የካሮት ጁስ ከሰራሁት ላይ ልጣጩን ጣየው ብላችሁኛል ውድ ቤተሰቦቼ። ስላስተያየታችሁ ከልብ አመሰግናለሁ። የረሳሁት መስሏችሁ ስላስታወሳችሁን ከልብ አመሰግናለሁ። ግን ልጅቱ ናትም እንዲህ አይነት ነገር ብዙ ጊዜ የምታዘኝ ማለት ነው። እና አንድኛይቱ በተለይ በደንብ ታዘኛለች፣ እንዲህ አይነት ነገር ተወዳለች። ግን እስከ ልጣጩ ነው እንዲፈጨው የምፈልገው፣ ቪታሚኑ ከልጣጩ ነው ትላለች። እና ደግሞ በማጥለሊያ በደንብ አጠለዋለሁ ማለት ነው። አሁን እንዲሁም የራሱ ማጥለሊያ ተለቅ ያለ ገዝታልኝ በጣም ነው የሚመቸው። ወት በዚህ በደንብ አጠለዋለሁ። እስከዛሬ እንኳን ትንሽ ነበር አይመቸኝም ነበር፣ ወይም በወንፊቱ ዱቄት በምነፋበት በዛ ነበር የማረገው። አሁን ግን ይሄንን የመሰለ ቆንጆ ማጥለሊያ ገዝታልኝ በዚህ በደንብ አጠለዋለሁ ማለት ነው። ውድ ቤተሰቦች ስላስተያየታችሁ ከልብ አመሰግናለሁ። አሁንም ደግሞ ቅር የሚል ነገር ካለ የእናንተ ሀሳብ አስተያየት ሁልጊዜም ስለሚያስፈልገኝ ኮሜንት ስራ አስቀምጡልኝ። አሁን ጁሳችንን አብረን እንፈጫል። ውድ ቤተሰቦች በዚህ መልኩ ቆራርጫዋለሁ በትንንሹ፣ ምክንያቱም ቶሎ ይፈጭልናል። ስንፈጨውም ደግሞ ከላጡም ደግሞ አይጎዳብንም፣ መፍጫችን ማሽኑ አይጎዳም። እሱም ደግሞ ቶሎ ፈጠን ብሎ ይፈጭልናል። በዚህ መልኩ አዘጋጅቻለሁ። ውድ ቤተሰቦች ከመፍጫ ጨምሬያለሁ ውሃ 1 ብርጭቆ። በዚህ ነው የምፈልገው ጁስን የማረገው። በዚህ 1 ብርጭቆ ተጠቅሜያለሁ፣ ግን ሁሉንም በአንድ ላይ አልጠቀምም። አሁን ግማሽ፣ ያውም ከግማሽ አነስ የሚል ነው የጨመርኩት። እየፈጨሁት ደግሞ ጨምራለሁ። ቤተሰቦቼ ድምጡን የያዝኩት ያው ለእናንተ ክብር ለተመልካቾች ነው። አሁን ደግሞ የቀሪውን ውሃ ጨምረዋለሁ በዚህ መልኩ ከተፈጨ በኋላ ማለት ነው። ትንሽ ነው የቀረው አሁን በደንብ ድቅቅልል። አሁን በድጋሚ ድምጡን ለያዘውና አብረን እንፍጭ። ውድ ቤተሰቦች ለማጥለል እንዲመቸኝ እንደዚህ ሰፋ ያለ ጎድጓዳ ሳህን አዘጋጅቼ ጁሴን ፈጭቼ ጨርሻለሁ። እንደምትመለከቱት በዚህ መልኩ ሆኗል። የምር በጣም ቆንጆ ነው። ቅመሞች እየሞከሩት፣ እኛ ዝም ብለን ስራ ነው እንጂ ራሳችንን አንጠብቅም። ሁልጊዜ ስራ ነው፣ ቪታሚን የሆነ ነገር ምናምን አናገኝም። ከአረብ ቤት ደግሞ ከሩዝና ከቂጣ ውጭ ምንም ሊገኝ አይችልም። እኛው ራሳችንን ካልጠገን ማንም የለንም ለኛ። አሁን እንግዲህ ውድ ቤተሰቦች በዚህ መልኩ ጥልል አድርጌዋለሁ። ቀጣውን ከብርጭቋችን እናረጋለን። በጣም ቆንጆ ነው ጣዕሙ።
ጣዕሙ ለየት ያለ ነው። ማር ካላችሁ ማር ብትጨምሩበት በተለይ ዋው ይለያል። እንግዲህ ጅሳችንን ያው እንዳይፈስብን ካላችሁ በሆነ በመቀነሻ ነገር አድርጉ። እኔ እንግዲህ ቢፈስም ይቅርታ ውድ ቤተሰቦች፣ ያው ካሜራ ማኗ ምንው ስለሆን እውት እንደውም ትንሽ ታረፋለ። ዋው አይጥምም? ስታውት ራሱ የሚጥም ይመስላል አይመስልም? እስኪውት ግን በነገራችን ላይ የእንትን ጁስ ነው የሚመስለው አይደለ? የአቮካዶ ጁስ አይመስልም? በደንብ የምር። ይሄን ደግሞ ለእኔ ለሸቃላዋ ለመዳም ቅመም። በነገራችን ላይ እስኪ ሸቃላ ሲሏቸው አረቦቹ ምን ይሰማቸዋል? ትቆጣላችሁ ወይስ እንደ እኔ ምንም አይመስላችሁም? ምክንያቱም እኔ ስራዬን ስላመንኩበት ምንም አይመስለኝም። እንዲሁም ልክ ናቸው ነው የምለው። አንድ ሰው በሚሰራ ስራ ቢጠራ ምንም ችግር የለው። አንድ ዶክተር አሁን ዶክተር ቢባል እንዲሁም በማድረግ በደስታ ነው የሚቀበለው አይደል? እኛም ደግሞ ያው ነው የዶክተሩንም የመምህሩንም የሁሉንም እኮ የምበልጠው አሳምራ የምሸኘው የቤት ሰራተኛ ናት። ስለዚህ ክብር ለቤት ሰራተኞች። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ስለምትከታተሉ ምስጋና ከልብ ነው። በዚህ ቻናል ሁልጊዜ የምመለቅላችሁ ስለ ምግብ ስራ ብቻ ነው። ከአረብ ሀገር ከአረብ ቤት ሁኜ የአረብ ምግብ ነው የምሰራው። ላይክ፣ ሸር፣ ሰብስክራይብ ያርጉ።